እዚህ እንዳትደርስ ደግማ እንዳትመጣ ማድረግ ነው። አሁን የልብ ልብ ሰጧት፣ 10,000 ያስገቧት፣ አይዞሽ አሏት፣ አንበሳ አሏት። ምን ታምጣሷ? እውነቷን ነው። ዛሬ እኮ ብጥስ ቅንጥስ ብላ ነው ሄደችው። ምክንያቱም ለምን እንደሆነ ምክንያቱም ቆይ ዘርዬ፣ ምክንያቱም እዚህ ጋር ብዙ ነገር እነዚህ የውልሽኝ ሁለት አይነት ሰዎች እያልኩ ነው ሁሌ ማውራ። ሁለት አፍ ያላቸው ሰዎች አሉ። የውልሽኝ መጀመሪያ በእንቁላሉ ጊዜ በቀጣሽኝ ይላል። እቺ ልጅ መጣች ራሷ፣ እነሱ ይክፈቱ እሷ ትምጣ፣ የምናውቀው ነገር የለም። ነገር ግን መታለች። እቺ ልጅ ስትመጣ ከመጀመሪያም ጀምራ ምን ይዛ እንደመጣች አውቀዋል። ምን አሻጥር ይዛ እንደመጣች ነቅተዋል። ብዙዎቹ ስራ ነው ይላሉ። እሺ ችግር የለውም። ስራም ሆነ ስራም አልሆነ አያገባኝም። እኔ በሰጡን ስራ ነው ብለው አልነገሩኝም። እኔ በማየው ነው የሚሄደው። ስራ ነው ብለው ሲነግሩኝ ስራ ነው እላለሁ። ስራ ብለው ስላልነገሩኝ የማየውን ነው ማውራው። ነገር ግን ልጅቷ የልብ ልብ አግኝታ ልብ ተሰጧት። እስቲ ዛሬ እያት ልጁን እንዴት እንደምታሸማቅቅ፣ ልጁን እንዴት እንደምታደናብር፣ ልጁን እንዴት አድርጋ ነገር እኮ ሚዲያ ላይ ስለሆነ እሱን ለማዋረድ ነው የፈለገችው። እኛ ደግሞ አንፈቅድም እሱ እንዲዋረድ። ማናት እሷ? ከዚህ በኋላ አመጣለሁ የምትለው ምንድናት እሷ? በቃ ደጋረገ ወለደ፣ ደጋረገ አስረገዛት። ምን ይጠበስላት? ምን ይጠበስላት? አንድ ቀን ነው ብላለች አይደል? ሁሉም ሰው ይሳሳታል። በቃ ይፈጠር እንዴ 3 ወር መጠበቅ ትችላለች። 3 ወር ማጠብቅ ከሆነ ደግሞ ትሂድ። ህግ የለም እንደ ኢትዮጵያ። ይቺ ባለጌ ህግ እንደሌለው እኛ ኢትዮጵያዊ ከሆነን እዚህ ቁጭ ብለን እኮ ልጆች እንዳይ ሌላ ነገር ውስጥ እንዳይገቡ ምን መሰልናት? እኛ የዙምባቤ ዜጋ መሰልናት እንዴ? ህግ የምናውቃለን እኮ። ምን ይጠበስላት? ደጋረገ እሷ ናት። እሷ ከፍታ ከሰጠችው እንኳን ወንድ እኮ ነው። ደጋረገ ምን እንድንላት ነው የፈለገችው? እከሳለሁኝ፣ ሌላ ነገር አመጣለሁ። ታምጣ፣ ምን እንደምታመጣ አያታለሁ፣ እናያታለሁ። ማስረጃም ብታወጣ ምን ማለት አይደለም እኮ። እቺ ባለጌ ተሸከሟታ። ምን ታርግ? ተሸከሟት እንዴ 10,000 አስገቧት። ሌላም ነገር ልትት ትችላለች እኮ። ቢኮዝ እዚህ ጋር በትክክል የሚፈርድ ፈራጅ የለማ። ፈራጅ ፈጣሪ ነው። እርግጥ እኛ እኮ ልጁንም ቢሆን በሚናገረው እሷን በሚያንቋሽሸው ለምን እንዲህ ትላታለህ? ተረጋግተህ ተናገር እንጂ እኮ እሱ የዋህ መሆኑን እኮ አገር ያውቃል እኮ። አይደለም እንደዚህ አይነት ከዚች አይነት ሴት ጋራ ይቅርና አጠገቡ ያለችውን ቆንጆ እንኳን ባለጌ ደጋረገ ካደረገች ምን ይጠበስላት? ምን ይጠበስላት? ምን ይደረግላት? ደጋረገ ማንተኛ አላት። ይቺ ውዳቂ እንዳታሰድበኝ። እኔ ሴት መሳደብ አልፈልግም። ነገር ግን እንኳን አበጀ ምን ይጠበስ? እንግዲህ 3 ወር ጠብቂ። 3 ወር ደግሞ ትዕግስት ከሌለች ታነቂ። ከፈለግሽ ገደል ግቢ ከፈለገች ምን አገባል? ነገር ግን እዚህ ጋር ግን የምናገረው ነገር ቢኖር ትናንትም ተናግሬያታለሁ። እውነቴን ነው የምነግራችሁ። ትናንትም ብያታለሁ። ሃይሚ ሁሌ ትቼ ሄዳለሁ፣ በቃ ይሄ እኔ መለያያ ነው፣ ይሄንን አትበል። እኔ እውነቴን ነው ምክንያቱም አሁን እኮ አብራው መቆም ነው ያለባት። ይቺ ልጅ እኮ የመጣችበት ዘዴ ሳይገባ ቀርቶ ነው። እንኳን አጠገቡ ያለችው ብዙ ነገር የሚደረግባቸው እንደሚሉት ይቅርና እኛ ርቀት ያለነው እንኳን የዚች ልጅ ዘዴ ገብቶናል። አይደለም እንዴ? ይሄ ልጅ ታዋቂ ስለሆነ ስሙን አዋርዳ ሌላም ነገር አደርጋለሁ ብላ ከሆነ እኛ እንበልጣለን። እሱ አይደለም እኛ እንታገላታለን። ምን ታመጣለችኝ? ግን ነገር ግን እኔ ለሃይሚ የሚነግራት ነገር እውነት የምትወደው ከሆነ እውነት አብራው አሳልፋው ከሆነ አብራ ፍቅር ብዙ ነገር ሆና ከሆነ አሁን ከጎና ቆማ ደጋረገ እንኳን ያረገሽ በቃ ችግር የለውም 2 ወርን ጠብቂ፣ ዴኔን ይደረግ። ከዴኔውም የሱም ከሆነ በቃ ተቆራጭ ነው የሚሰጥሽ። በቃ አይፈልግሽም፣ አንቺ እዛው ሂጂ፣ በቃ አይፈልግሽም ብላ ወደዛ ትጣላት። አያምጧት ድጋሜ እዚህ እያመጡ ወደ ኢንሱንም አያቅሱሉ። በቃ ሰውንም ሌላ ነገር ውስጥ አያስገቡ። እኔ እውነቴን ነው የምናገረው። ይሄን ነው። አሁን ትቁምና ታባራት ይቺን ባለጌ። እውነት እኛ ይኸው እዚህ እንደቆምነው እሷ መቆም አያቅታትም ካጠገቡ ስላለች። እኔ ከሃይሚ ይሄንን ነው የምጠብቀው ካሁን በኋላ። እኔም እንዳንቺው ነኝ። ካጠገቡ መሆን አለባት። ምክንያቱም አልተበደለችም፣ ተበድላለች አይደለም። አሁን የኛ ወሬ ልጅቱ አመጣጧ በጣም የተሳሳተ ነው። ልጅቱ እሷን ልቧን ለመጉዳት ነው፣ ጭንቅላቷን ለማበላሸት ነው የመጣችው። ስለዚህ ካጠገቡ በደንብ አውቃታለች ትታ እንደምትሄድ። እኔ ከሴት ጋር አልጣላም። ምን ፍቅር እስከ ሞት ነው አይደል እንዴ? እሱን እንደዛ እያልነው አልነበር እንዴ? ምን ነው እሷ ለፍቅር መስዋዕት መስጠት አቃታት? ምን ነው ፍቅር እኮ በመሸሽ አይደለም እኮ።
ኖ እኔ በጣም ነው ስሜታዊ የሆንኩትኝ ዛሬ ወዘርዬ እሷ መታገስ አለባት። ሰምታለች፣ ስተት ተፈጥሯል ተብሏል። ስተቱ እውነት ይሁን ውሸት እስከ መጨረሻው ማየት አለባት። እየታገሰች ናት፣ እናመሰግናለን። ስለዚህ ከዚህም በኋላ መታገስ አለባት። እሷን አስወጥታ አማራ እሷ ወደ ራሷ ማምጣት ነው። ይሄ ልጅ ከዚህ በኋላ ወደ እሷ አይሄድም፣ ግን ሌላ ቦታ ነው የሚሄደው። እሷ ግን ሀሳቧ ሚዲያ ላይ ስላለ ላዋርደው ነው። በቃ ሚዲያው ይንጫጫ ወይም ደግሞ የሆነ ነገር ይበል፣ እሱ ላይ ይፍረድ። አይቻልም። እንደዛ የሚባል ነገር የለም። እኛ ሁለቱ አንድ ላይ እንዲሆኑ ነው የምንፈልገው። አንድ ላይ እንዲሆኑ ነው የምንጥረው። ስተት የለም አይደለም እያን ያለ ነው። እሱን ግን በዚህ ደረጃ የማዋረድና የማንቋሸሽ መብት የላትም። ምክንያቱም ትናንትና ዩቲዩብ ተከፈተላት፣ ዛሬ ዩቲዩብ ላይ ወጣው ብላ እሱን ለመናገር እዚህ ደረጃ ላይ መድረሷ ያን ያህል አስፈላጊ አይደለም። በቃ አልፈልግም ብላ ወጣል ነበር አንድ ላይ ሁኑ ብላ እንደገና ተመልሳ መታ ደግሞ ቢያንስ ተረጋግታ እንኳን ማውራት ትችል ነበር። የንቀቷ ንቀት በቦይፍሬንድ እንኳን እነት ባታውቀው ይሄ ልጅ አብራ ስራ እንኳን ቢሆን በስነ ስርዓት ሰላም ማለት ነበረባት። ያረገችው አክት ግን በጣም የሌለ አክት ነው። አንድ ቀን ከተኛችሁ ሰው ይልቅ አብራ የሰራችሁ ሰው ይበልጣል። እንዴት አከበረችው ብሩክንና እንዴት ልጁን ናቀች። ይሄ ራሱ ብልግናዋና ተንኮሏ ያስታውቃል። ሌሎቹን አይደለም እየተናገረች የነበረ ብሩክን ነው። ለምን አስፈለገ ሚዲያ ላይ እንደዚህ ማንቋሻሽ እና እሱን ማመነጫጨቅ? ይስራ እንዴ ቢያደርግሳ ሰው እኮ አይደለም የገደለው እኮ የአንድ ቀን ስህተት እኮ ነው። እሱ ምን የሞት ፍርድ የሚፈረድባት መሰላት እንዴ? እሷ እንዴት እንዳጣጣለችው የተዋረደችው እሷ ያለችው የምትናገረው እሱን ነበር። ያ ደግሞ አያስፈልግም። እኛ ሁለቱ አንድ ላይ እንዲሆኑ ነው እንፈልገው። ሁለቱን የምናውቃቸው እኩል ነው። የሁለቱንም ስህተትና ትክክለኝነት ነው መናገር የምፈልገው። አንዱ ከአንዱ ማበላለጥ አልፈልግም። እሷ ተልካ ነው የመጣችው ለመለያየት። እኔ በደንብ ነው የገባኝ ዛሬ። ሀይሚ ተበድላለች ብዬ ተናግሬያለሁ። ስህተት ተሰርቷል ብዬ ተናግሬያለሁ። የእሱም ሲሆን ደግሞ እንደዛው ነው። ዛሬ ግን እሱን ሲያንቋሽሹ አልወድም። ማንም እንዲነካው አልፈልግም። ማንም ሌላ ሰው ሀይሚና እሱ ይደባደቡ ከፈለጉ። ከዛ በተረፈ ግን ሰው መጥቶ ሌላ ሰው መጥቶ እሱን ሲያዋርደው ዝም አልልም። የፈለገ ቢሆን ዝም አልልም። ስለዚህ በስነ ስርዓት ማድረግ ያለባትን ማድረግ አለባት እሷም፣ እሱም በስነ ስርዓት መናገር ያለበትን መናገር አለበት። ካጠገቡ ወይዘሪት መብት የላትም። እሷ ባልተወለደ ልጅ መታ እዚህ ብጥስ ቅንጥስ የምትል መብት የላትም። ይሄ የተወለደ ልጅ አይደለም፣ ሆዷ ውስጥ ያለ ነው። እራሷ ናት የምትቀጣበትኝ። ይሄ ያልተወለደ ልጅ ገና ተወልዶ ምንም ያልታወቀ የሰው ስም ማጥፋት መብት የላትም። እራሷ ናት መቀመቅ የምትገባው ከተነሳንባት እኛ። በዛ ላይ ደግሞ ቦይፍሬንድ ነበርኩ ፍቅረኛ ነበርኩ የሚል ሰው እያለ አንድ ቀን የተኛችውን ሰው ወይም አንድ ቀን ያታለለችውን ሰው አባት ነህ ብላ መደምደም አትችልም። ይሄ ደግሞ መብትም ህግም አይደለም። እንደዚህ ይሄን ያህል አናንቃ ስትጥለው ደግሞ ማንም የሚያይ ማንም ዝም የሚል ከፈለገች የፈለገችው ማስረጃ ሊኖረ ችግር የለም። እሷ ካላፈረችበት ታውጣው። ምንም አይሆንም። እሱ ወዘርጌ ማስረጃ እኮ የምታመጪው እኮ ወልደሽ እኮ ነው። ይሄ ልጅ ሆዷ ውስጥ ነው ያለው እኮ። እሷ ማን ናት? እሷ ብቻ ናት እንዴ በኢትዮጵያ ምድር ላይ ያረገዘችው? ስንት አርግዞ የሚካዱ እኮ አሉ። በቃ ከካደው ምንም ማድረግ አይቻልም። ምንድናት እሷ? እሷ የትኛዋ ባለስልጣን ናት የምታስፈራራው እየመጣች? ራሷ ናት ወንጀል የምትገባበት። ድራማ ብላ የሰራችው ራሷን ጉድጓድ ውስጥ ሊከታት ይችላል። እዚህ ጋር ህዝብ ነው የሚመለከታት። የሰው ስም ማጥፋት አትችልም፣ ምንም ተጨባጭ በሌለው ነገር። ይሄ ልጅ ተወልዶ ነው መፍረድም የሚቻለው መናገርም የሚቻለው አስተያየት መስጠትም የሚቻለው። የማን እርጉዝ ናት መታ እንደዚህ ሚዲያ ላይ ወጣ በቃ አስረግዘኛል በግድ እንዲሆን እያለች የምታስፈራራ? ምን ስለሆነች? ይሄ እኮ ሚዲያ ነው። ይሄ በፎን ላይ በቴሌፎን ላይ የምታወራ መሰላት እንዴ? ራሷን ውጉ ነው ጉድጓድ የሚከታትኝ በራሷ ስራ። ስለዚህ የሰው ስምን ማጥፋት አትችልም። ትውለደው። 3 ወር ትዕግስት ከሌላት የራሷ ጉዳይ መታገስ ካቃታት የተኛች ነበር ማጥተብ ነበር። ከዚህ በኋላ ደግሞ አንድ ነገር ልንገርሽ፣ እየመጣች የምትናገረው ወይ የምታንጓጥጠው ነገር ምንም አይኖርም። በቃ እሱም ስተት ሰራ። እንዴ ስተት ይሰራ ሰው ይሰቀል ይባላል እንዴ? ያውም በእንደዚህ አይነት ነገር ስንት ሰው ነው ስተት የሚሰራ? አይደለም ይሄ ልጅ ወጣት ሆኖ ገና ለገና ባላገባ ነገር ትዳር ኖሮሽ እንኳን 2-3 ልጅ እኮ በአጋጣሚ ለምንድን ነው አቢዩዝ እኮ እያደረገችው ነው? ልጁ እኮ አቢዩዝ እያደረገችው ነው። በቃ ሰው አላረኩም ካለ አላረኩም ነው።
በቃ የሚያደርግበት ምን ሌባ እኮ ሰርቅ ያለው ካለ ሰርቋል። በቃ ወደ እስር ቤት ነው የሚሄደው። በቃ አላረኩም አላት። ይሄ ደግሞ አንድ ነገር ልንገርሽ፣ ነው ያላት እድል። ስሚ ገኒ፣ ይሄ ደግሞ አቢዩዚንግ ነው። ምክንያቱም መጀመሪያ ላይ አቢዩዝ ማድረግ አትችልም። ቆይ አንዴ ገኒዬ፣ ምክንያቱም መጀመሪያ ላይ ይሄ ልጅ ተኛችሁ፣ አሁን እንደገና ደግሞ አረገዝኩ ብላ መታች። እንደገና ደግሞ ሶስተኛ ከሚወደው ሰው ጋር አለያየችው። አሁን እንደገና ደግሞ ሚዲያ እንዲጠላው፣ ሰው እንዲጠላው፣ ጓደኛ እንዲጠላው የምታደርገው ነገር ምንም አይጠቅምም። ይሄ ልጅ ከዚህ በኋላ ባሏ አይሆንም አይደለ? የልጅ አባት ነው ሊሆን የሚችለው። በዚህ ደረጃ ሆዷ ይመርመርልን ብለን ሁሉ ማመልከት እንችላለን። ሆዷ ይታይ ብለን እኛ እዚህ ሚዲያ ላይ ሚዲያ እኮ ሁሉን ነገር መስራት ይችላል እኮ። አርፋ ብትቀመጥ ይሻላታል። እሷ እርጉዝም አይደለችም። ይሄ ሚዲያ ነው። ይመርመርልን ይታይልን ብለን እዚህ ላይ አርማ ካረግን ገደል እንደምትገባ ገንዬ። ስሚ ገኒ፣ እኔ እዚህ ጋር አሁን የምናገረው ለሀይሚ አብረሽ ሆነሽ ችግሩን ተጋፈጪ። ሌላ ቀርቶ አብራችሁ መኖር ባትችሉ፣ አብራችሁ ባትሆኑ እንኳን ጥሩ ጓደኛ ነው የምትሆኑት። ይሄን ቀን ግን አብረሽ መውጣት ለምንድነው ለምንድነው የታየች ሀይሚ የታየች የታወቀች ምርመራውን አይታለች። እሺ አስመረመረቻት፣ እርጉዝ ናት አለች አይደል እንዴ? ስራም ከሆነ በስነ ስርዓት ሌላ ነገር ውስጥ ኦዲየንሱን በማያስገባ መንገድ መስራት አለባቸው። እውነት ከሆነ ደግሞ ሀይሚን ብትሆን ያየችው ነገር የለም አይደለ እንዴ? በቃ አደረገ። እውነት የምትወደው ከሆነ አብራው ቆማ፣ ይሄ ቀልድ ካልሆነ አብራ ቆማ ያችን 2 ወር ጠብቃ ምርመራውን አይታ የምትወደው ከሆነ ደግሞ ምንም ችግር የለም። ይውለዳ። ቁስል አይደለም እኮ ልጅ እንጂ ምን ችግር አለ? እሱ ብቻ ነው እንደ በአለም ላይ ወለደ? ስንት ታዋቂም እኮ ይወልዳሉ። በቃ በስተት ገኒ፣ ወንድ አይደለም እኮ ሴት፣ ወንድ አይደለም እኮ ሴት ይወልዳል እኮ። ሴት ይሰጣል፣ ሴት ያረግዛል። ምንድነው ችግሩ? ይሄ እኮ ቢግ ዲል አይደለም እኮ ምንም እኮ። እሷ እኮ አሳልፋ የምትሰጥበትም ነገር እኮ የለም እኮ። ምንድነው? አብራ መቆም ነው። አብራ የለፋችበት፣ አብራ የልጅነቷ አብራ ስንት ችግር ያረገችበት። በቃ አብራ ቆማ እሷን ማባረር ነው። እኛም አንፈልግም። ስራም ብለው ከሆነ ኦዲየንሱንም ወክዬ እናገራለሁ። ይሄ እነሱን የሚመጥን ስራ አይደለም። ይቺ ልጅን ከዚህ ከሚዲያ ላይ ድጋሚ አምጥተው እኛም እውነቴን ነው የምነግራችሁ፣ እናንተም ልብ ገዝታችሁ በቃ እናያችሁም አንፈልጋችሁም በሉ። እውነት ይቺን ልጅ ይዛ ትምጣት እዚህ። ካሁን በኋላ ያምጧት እነሱን ጎትተው። በቃ ይሄንን ተናገሩ የምትፈልጉ ከሆነ። ልጅቷ የመጣችበትን ነገር እያወቃችሁ አንደኛ ነገር የልብ ልብ የሰጣት ራሷ ቻናሏን 10 ሺህ ያስገባችሁ። እስከዚህ በላይ ለምን የልብ ልብ አትሰጧትም? ቢኮዝ የመጣችበት ሮንግ ሆኖ ባድ ነገር ይዛ መታ የምታስተላልፈው ባድ ነገር ነው አይደል እንዴ? ብዙ ነገር ያላችሁት ይሄ ነገር እንዳይመጣ ነው። ሁሉም ነገር ሚዲያ ላይ እኮ እንደ ቀላል የምትቆጥሩት ነገር መጨረሻ ላይ መስመሩን ስቶ ሌላ መዘዝ እንደሚያመጣ ዋጋ ያስከፍላል። አዎ ይሄንን አስቡ እስቲ ስሙ። በዛ ላይ እነዚህ ልጆች ስራ ነው እየተባለ የእውነቱ ሆኖ ወሌ ነው። እኔ ትናንትና ስራ ነው ስላለች ነው የተጣላሁት። ስራ ነው ሳናሳያቸው የታየን እኛ ስራ ነው ብለው ነግረውናል። ልክ ነሽ። ያሳዝን ጌታን ደግሞ